በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ክርስቶሳውያን የክርስቶስ ቤተሰቦች ዛሬ አንድ አቡነ ኢየሱስ መዓ የሚባሉ ቅዱስ አባት ታሪካቸውን አነብላችኋለሁ ማለት ነው። እንግዲህ ከታሪኩ ተደርሰን እንድንማርበት መድኃኔዓለም ኢየሱስ ክርስቶስ ይርዳን። አቡነ ኢየሱስ መዓ ሀገራቸው ጎንደር ክፍለ ሀገር ስማዳ ወረዳ ሲሆን ዳህና በሚባል ቦታ ነሐሴ 26 ቀን ተጸንሰው ግንቦት 26 ቀን 1210 ዓ.ም ከአባታቸው ዘክርስቶስና ከእናታቸው እግዚ ክብራ ተወለዱ። የተወለዱበትም በቅዱስ ነአኩቶ ለአብ ዘመነ መንግስት ነው። አቡነ ኢየሱስ መዓ የአቡነ ተክለ ሃይማኖት የቆብ አባት ሲሆኑ ታላቁን ሐይቅ ቅዱስ እስጢፋኖስን ገዳም የቆረቆሩ ደገኛ አባት ናቸው። እድሜያቸው 30 ዓመት እስከሚደርስ ድረስ ከቤተሰቦቻቸው ትምህርተ ሃይማኖትንና ግብረ ገብን ሲማሩ ከቆዩ በኋላ በ1240 ዓ.ም ይህንን ዓለም በመተው ወደ ደብረ ዳሞ ገዳም ገቡ። በደብረ ዳሞ ገዳም መነኮሳቱን እየረዱ የቤተ ክርስቲያንን ትምህርት እያጠኑ ቅዱሳት መጻሕፍትን እየገለበጡ ለ7 ዓመታት ከቆዩ በኋላ የደብረ ዳሞ ሶስተኛ አበምኔት ከሆኑት ከአባ ዮሐኒ እጅ ምንኩስናን በ1247 ዓ.ም ተቀበሉ። አንድ ቀን ሌሊት መልአኩ ቅዱስ ገብርኤል ወደ እርሳቸው መጥቶ የስምህ መክበሪያ ወደ ሆነው ሐይቅ ወደ ተባለው ስፍራ ሂድ አላቸው። አባታችንም ቦታውን እንዴት አውቀዋለሁ በማለት መልአኩን ቢጠይቁት ተነስ ጉዞህን ጀምር ቦታውን እኔ አሳይሃለሁ አላቸው። አባ ኢየሱስ መዓ በመልአኩ እንደታዘዙት ከበዓታቸው ተነስተው ተከተሉት። የብዙ ወራት መንገድ የሆነውን ገዳምና በ6 ሰዓት አደረሳቸው። በዚያን ወቅት ከሐይቅ ገዳም በስተ ሰሜን ወደ ነበረው ጴጥሮስ ወጳውሎስ ቤተክርስቲያን ደረሱ። ወደ ሐይቅ እስጢፋኖስ ከመግባታቸው በፊት ለ6 ወራት ያህል በጴጥሮስ ወጳውሎስ ቤተክርስቲያን አገልግለዋል። ያገለገሉበት በነበረው ቤተክርስቲያንም ቀን ቀን ሕዝቡን ሲያስተምሩ በመዋል ሲመሽ ወደ ሐይቁ በመግባት ሲጸልዩ ያድሩ ነበር። በሐይቅ ቅዱስ እስጢፋኖስና በዙሪያው ለነበሩ አበው ማታ ማታ አንድ ብርሃን ወደ ሐይቁ ሲገባ ጠዋት ጠዋት ሲወጣ ይታያቸው ነበር። ከዚህም በኋላ አባታችን በገዳሙ አባቶች ልመናና በልዑል እግዚአብሔር ትእዛዝ ወደ ሐይቅ ገብተው አበምኔት ሆኑ። ሐይቅ እስጢፋኖስ ገዳም ከደሴ 30 ኪሎ ሜትር ርቆ የሚገኝ ሲሆን የመሰረቱት ካልዕ ሰላማ የተባሉ ግብፃዊ ጻድቅ ናቸው። ሐይቅን አባ ሰላማ ካልዕና አጼ ድል ነአድ በ862 ዓ.ም የቆረቆሩት ገዳሙን ካቀኑት በኋላ የማንን ቦታ እናስገባ ብለው ሲያስቡ ቶራ የምትባል እንስሳ ጭነት ተጭና ከመካከላቸው ተገኘች። ጭነቱን አውርደው ቢያዩት በሐር ጨርቅ የተጠቀለለ የቅዱስ እስጢፋኖስና የቅዱስ ጊዮርጊስን 2 ታቦት አገኙ። በላይም ላይ ይህንን ታላቅ ታቦት በኢየሩሳሌም የሚኖሩ የተሰወሩ ቅዱሳን ከእግዚአብሔር ታዘው የላኩት ነው የሚል ጽሑፍ አገኙ። ይህ ከሆነ ከ400 ዘመን በኋላ ነው አቡነ ኢየሱስ መዓ ወደዚህ ቦታ የመጡት። አቡነ ኢየሱስ መዓ ለ52 ዓመት ቀን ቀን መንፈሳዊ ስራቸውን እየሰሩ ሌሊት ሌሊት ሐይቁ ውስጥ ቆመው ሲጸልዩ ያድራሉ። አባ ኢየሱስ መዓ በሐይቅ እስጢፋኖስ በአበምኔትነት በቆዩባቸው 45 ዓመታት ከየገዳማቱ ቅዱሳት መጻሕፍትን በመገልበጥና በማሰባሰብ የመጀመሪያው ዘመናዊ ቤተክርስቲያን ቤተ መጻሕፍት በሐይቅ እስጢፋኖስ ገዳም እንዲቋቋም አድርገዋል። በዚሁ ገዳም ውስጥ የመጀመሪያውን የቤተክርስቲያን ቋሚ ትምህርት ቤት በማቋቋም 800 መነኮሳትን በትምህርት ሃይማኖት አሰልጥነው በንቡረ እድነት ማዕረግ ሾመው በመላ ሀገራችን እንዲሰማሩ አድርገዋቸዋል። ከነዚህም ተማሪዎቻቸው መካከል አቡነ ተክለ ሃይማኖት ደብረ ሊባኖስ፣ አቡነ ሂሩተ አምላክ ጣና ሐይቅ ዳጋ እስጢፋኖስ፣ አቡነ ጊዮርጊስ ዘጋስጫ ቦረና፣
አባ በጸሎተ ሚካኤል ቦረና፣ አቡነ ገብረ እንድርያስ ቦረና፣ አቡነ ሕዝቅያስ ቦረና፣ አቡነ እስትንፋሰ ክርስቶስ ዳውንት፣ አቡነ አሮን መቄት፣ አቡነ ተክለ ኢየሱስ ሞዓ ሐይቅ፣ አቡነ አላኒቆስ ትግራይ፣ አቡነ በግው ሐይቅ፣ አቡነ ሰረቀ ብርሃን ሐይቅ፣ አቡነ ብስጣውሮስ ሐይቅ፣ አቡነ ዮሴፍ ላስታ ዋና ዋናዎቹና በጣም ጥቂቶቹ ናቸው። ጻድቁን ንጉሠ አጼ ይኩኖ አምላክም በትምህርተ ሃይማኖት አንጸውና ኮትኩተው ያሳደጉት ጻድቁ አባታችን ናቸው። አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ ሞዓ መጥተው በሐይቁ ዳር ቁመው ሳለ ቅዱስ ሚካኤል መጥቶ በእግሩ በውሃው ላይ እየሄደ እያሳያቸው ተከትለውት እንዲሄዱ ነገራቸው። አባታችን አቡነ ተክለ ሃይማኖትም ሐይቁን በእግራቸው ተራምደው ተሻግረው አቡነ ኢየሱስ ሞዓን አገኟቸው። እርሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ አውቀው ነበርና ሲያገኟቸው በጣም ተደስተው ከተቀበሏቸው በኋላ አመንኩሰዋቸዋል። አቡነ ኢየሱስ ሞዓ እጅግ በጣም ብዙ መነኮሳትን አፍርተዋል። የመጀመሪያው መነኩሴ አባ እንጦንስ ነው። እንጦንስ መቃርስን፣ መቃርስ ጳኩሚስን፣ ጳኩሚስ ቴዎድሮስን፣ አቡነ አረጋዊንና 8ቱን ቅዱሳን አመነኮሱ። አቡነ አረጋዊም ወደ ኢትዮጵያ በ460 ዓ.ም መጥተው ክርስቶስ ቤዛን አባ ክርስቶስ ቤዛንም መስቀለ ሞዓም አባ ዮሐኒም አባ ኢየሱስ ሞዓም አቡነ ተክለ ሃይማኖትን አመነኮሱ። አቡነ ኢየሱስ ሞዓ ምን ያህል ቀደምትና ባለ ታሪክ አባት እንደሆኑ ከዚህ መረዳት ይቻላል። ሙሉን የመነኮሳት ትውልድ በአቡነ ተክለ ሃይማኖት ታሪክ ላይ በዝርዝር ይመለከታል። በዮዲት ጉዲት እጅጉን ተጎድታ የነበረችው ሀገራችን ዳግም የወንጌሉ ብርሃን እንዲበራባት፣ ሊቃውንት እንዳይታጡባት፣ ቅዱሳት መጻሕፍት እንዳይቆነጻጸሩባት መነኮሳት አባቶች ወደ ደቡብ ኢትዮጵያ ወርደው ገዳማትን እንዲያስፋፉ ያደረጉት አቡነ ኢየሱስ ሞዓ ለቤተ ክርስቲያናችንና ለሀገራችን ትልቅ ባለውለታ ናቸው። በተለይም በሐይቅ እስጢፋኖስ ያፈሯቸውን 800 ሊቃውንት በመላዋ ኢትዮጵያ በማሰማራታቸው ዛሬ የምናያቸውን አብዛኞቹን ገዳማትና ቅዱሳት መጻሕፍትን አቆይተውልናል። አባታችን ለ45 ዓመታት ሐይቅ እስጢፋኖስ ገዳምን በአበምኔትነት እያስተዳደሩ ከቆዩ በኋላ ህዳር 26 1292 ዓ.ም በዕለተ እሁድ አርፈዋል። ባረፉበት ዕለትም በወቅቱ በቦታው የታየው ብርሃን ሀገሪቱን ሞልቶ ታይቷል። ገድለ አቡነ ኢየሱስ ሞዓ 4ኛ ህትመት። ውድ እግዚአብሔር ቤተሰቦች ታሪኩን እንደወደዳችሁት አስታውሳለሁ። ታሪኩን እንደምትወዱት ተስፋ አደርጋለሁ። የተቻላችሁትን ያህል ለወዳጅ ዘመዶቻችሁ ሼር በማድረግ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ በኮሜንት በማበረታታት ናርዶስ ሚዲያም ቤተሰብ ይሁኑ፣ ያስፋፉ። አብረን ወደፊት እንዝለቅ። እግዚአብሔር ከሁላችን ጋር ይሁን። ከአቡነ ኢየሱስ ሞዓ ረድኤትና በረከት ጸጋና ክብር ያሳትፈን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ የናርዶስ ሚዲያ ነው።